ዳግም ሳያስበው ወጥመድ ውስጥ ገባ። ሎሌት አጠመደችው። እብድ መስላ የሰራውን ሚስጥር እንዳወራት አደረገች። እናም ዳግም በቁጥጥሯ ስር ሆኗል። ምንም ቢያይ ስለ እሷ መተንፈስ አይችልም። ቃል እንግዲህ እህቴን ያገትሻት አንቺ ነሽ በማለት ሎሌትን አንቆ ይዟት ነበር። ነገር ግን ዳግም ከጀርባ መጥቶ ቃልን እንደመታውና ቃልም ከወደቀበት ሲነሳ ሉሊት ጋር የኤፍራታ ልጅ እንዳልሞተና በሕይወት እንዳለ ማዶጎ ቦታ እያሳደገው እንደሆነ ስትነግረው ዳግም ይሰማል። ዳግም ምንድነው የምትየው አንቺ ውሻ? እንዴት በእህቴ ላይ እንደዚህ ትጫወታላችሁ? እና የእህቴ ልጅ አለ ማለት ነው እያለ በጣም ደንግጦ ነበረ። ማመን አቅቶታል። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩ ዛሬ ሐረግ ድራማ ይዤላችሁ መጥቻለሁኝ። በዛሬው ክፍል ቃል እህቱ ጠፍታበት እንደ እብድ ሲያፈላልጋት ነበረ። እህቴ ማን የወሰደሽ? የት ገባሽ? እያለም ተንደርድሮ ሂዶ ከነ ናታን ቤት ሂዶ ሎሌትን ሲያጨናንቃት ነበረ። እናም ዳግም በዛን አጋጣሚ ነበረ የኤፉዬ ልጅ እንዳልሞተ በሕይወት ያወቀው በሕይወት እንዳለ የደረሰበት። ነገር ግን እንዳለመታደል ሆኖ ዳግም በዚህ ላይ ባደረገው ነገር በጣም ስለፈራ ብቻውን ሲያወራ ሎሌት ሰምታው ነበረ። ጽዮንን እሱ እንደመረዛት አወቀችበት። እናም የእህቱ ልጅ በሕይወት እንዳለ ቢሰማም ለማንም ሰው መናገር እንዳይችል አድርጋ አስፈራራችው ሎሌት አሁን ላይ በጣም ሰዎች እብድ ናት እያሉ ስለሚያስቧት፣ እሷ ግን ውስጥ ለውስጥ እየተሽለከለኮች ብዙ ወንጀሎችን ትሰራለች። እናም ዳግም ለእህቱና ለናታን እንዳይነግራቸው በሰራው ነገር አስራ ይዘዋለች። እንዲሁም ደግሞ ቃልም አርፈ ተቀመጥ አንተ ሕፃን ልጅ ምንም ነገር እንዳታደርግ፣ ምንም ነገር ለማድረግ እንዳትሞክር እያለም ሲያስፈራራው አይተናል። ዳግም ደግሞ ድንጎጥ ነው። ልጅም ስለሆነ ፈርቷቸው እሺ ብሎ አምኖ ተቀምጧል። ምንም አማራጭ የለውም። ስለ ኤፉዬ ልጅ በሕይወት መኖር ቢነግራቸው ሎሌት ደግሞ ፂን የመረዛት እሱ እንደሆነ እናገርብሃለሁ፣ አርፈ ብትቀመጥ ይሻልሃል ብላ ስላስፈራራችሁ ዝምታን መርጧል። ነገር ግን ተናግሮ መፍትሄ ቢያመጡ ይሻል ነበር። ዳግም ስለፈራ ጸጥ ብሏል። ጽዮንስ ምን ላይ ደረሰች? እስካሁን የታወቀ ነገር የለም። ሆስፒታል ናት ያለችው። ገንዬ እንግዲህ ሆስፒታል ድረስ እየተመላለሰች እየጠየቀቻት ምግብ እየወሰደችላት ትገኛለች። ሌላው ደግሞ አስፈሪውና ከባዱ ነገር እና ናታን በያፌት እጅ ወድቋል። ያፌት ናታንን ይዞታል። ምንም ማድረግ አይቻልም። ኤፉዬ እዛ ጋር እየተሰቃየ ትገኛለች። ያፌት በሕይወት መኖሩና አለመኖሩን ግራ ጋብቷት ነበር። እንዲሁም ሰውዬ ትክክል አይደለም፣ እኔም አንተም ተሳስተናል፣ ወይ ደግሞ እኔ በህልሜ ነው አሊያም ደግሞ አንተ በህልሜ ይሆናል እንጂ አንተ በሕይወት የለህም እያለች ነገረችው። ሴትዮ ያምሻል እንዴ? እኔ በሕይወት አለሁኝ። ይህ ሁሉ ነገር ያደረገብኝ ይህን ያህል ዓመት ሲያሰቃየኝ የነበረው ባልሽ ነበር እና ምን ነው አልነገረሽም እንዴ? ምን ነው እንደ ባልና እንደ ሚስት አታወሩም እንዴ? እንዴት ይሄ ሊደብቅሽ ቻለ? ማረጋገጥ ከፈለሽ ደግሞ እዚሁ ፍትሽ ልደውልለትና ሁሉንም ነገር ማወቅ ትቻያለሽ አላት። ኤፉዬ በጣም ደነገጠች። የኔ ናታን እንዴት እንደዚህ ሊያደርገኝ ይችላል? እንዴትስ ሊደብቀኝ ቻለ? ይሄን ያህል ከባድ ነገር እንዴት ደበቀኝ? ያ ማለት ያፌት አልሞተም ማለት ነው፣ በሕይወት ነበር። ልጄንም ያሳጣኝ እሱ ነው ማለት ነው። እና አሁንስ ምንድን ነው ማድረግ የምችለው? የኔ ናታን እንደዚህ ማድረግ አልነበረብህም። በዚህ ልክ እኔ ልደብቀኝ አይገባም ነበር። ይሄን ያህል ጊዜ ስታታልለኝ ነበር እያለችም በልጇ መሞትም እጅጉን አዘነች። ነገር ግን ያላወቀችው ነገር ልጇ በሕይወት አለ። እናም የመጀመሪያ ጥያቄዋ እና አንተና ማለት ነው ልጄን ያሳጣኸኝ፣ ልጄን የገደልክብኝ አንተነህ ማለት ነው አለችው። ያፌት ይህን ሲሰማ በጣም ደነገጠ። ምክንያቱም የኤፉዬ ልጅ ላይ እጁ የለበትም። እናም ምን አልሽኝ? ልጃችሁ ሙቷል እንዴ? ልጃችሁ በሕይወት የለም? እንዴት ሊሆን ቻለ? ማን የገደለው የእናንተ ልጅ? እኔ እኮ እንደዚህ እንዲሆን አልፈለግኩም ነበር። ነገር ግን እዚህም ደረጃ ያደረሰኝ ያጅል ባልሽ ነው። ምን ሲያደርግብኝ እንደነበር ጠይቂው። እናም
ሁሉንም ነገር ትረጃለሽ። እናም ደግሞ ማን የገደለው ልጃችሁን? እኔ እንደሆነ በባልሽ እጅ ነበርኩኝ። ጅል ነሽ እንዴ? እንዴት ብታስቢ ነው አንተን የገደልከው የምትይኝ? እኔ እኮ በባልሽ እጅ ነበርኩኝ። ካላመንሽ ልደውልለት አለና በቀጥታ ወደ ናታን ይደውላል። ናታን ደግሞ የእሱ ጨረቃ ስለተያዘችበት በጣም ተጨናንቋል። ምን ማድረግ እንዳለበት ግራ ገብቶታል። እንዴት በዚህ ልክ ሊሳካልች አለ? ስልክ እስከየት አመጣ? እንዴት እስከ መውጣቱ ወደ እሱ ሰዎች ደውለው ሁሉም ነገር በአንድ ጊዜ አሳካው? እንዴት ይሄ ሊሆን ይችላል? ነው ወይስ ደግሞ እኛ ሳናውቅ በህይወት እንዳለ የሚያውቅ ሰው አለ? ወይም ደግሞ እዛ ካሉ ጠባቂዎች ያገዘው ሰው ይኖራል እያለ አቤልን ይጠይቀዋል። አቤል ደግሞ በጭራሽ ይሄ ሊሆን እንደማይችልና ያው ስሙን ስለሚያውቁት ዝናውን ስለሚያውቁ ፈርተው ትተውት ነው እንጂ የሚሆነው እንደዛ በፍጹም ሊሆን አይችልም። እናም ከበፊቱ የበለጠ አሁን ልንጠነቀቀው ይገባል እያለ አቤልም ለናታን ነገረው። ናታንም የኔ ጨረቃ እያለችው እውነቷን ነው። ምናልባት እኔና እሷ በአንድ መኖራችን ክፉ ዕድል ሊሆን ይችላል። ስለዚህም በሰላም ለመኖር ሲባል አንደኛችን መሞት ይኖርብናል፣ ወይ የኔ ወይ ያፌት። እንደዛ ካልሆነ በስተቀር የኔ ጨረቃ በሰላም ልትኖር አትችልም። ጥሩ ህይወትም ልሰጣት አልችልም። አሁን ይለይልናል። በቃ ከዚህ በኋላ ከባዱን እርምጃ ወስዳለሁ። ወይ ያፌት ይኖራል ወይን ይሞታለሁ፣ ወይም ደግሞ መጀመሪያ እንዳገኘሁት ግንባሩን ብዬ ደፋዋለሁ። ካልሆንም ደግሞ እኔ ተሰውቼ የእኔ ጨረቃ በሰላም ትኖራለች። እንደዛ ካላደረኩ ወንድ አይደለሁም እያለ ይፎክር ነበር። እናም እንዴት ብሎ እዛው ቤት ውስጥ እያሉ ካጠገባቸው መጥቶ እንደወሰዳት ሲያስብ በጣም ፈርቷል። አሁንስ ምን እያደረጋት ይሆን ጨረቃዬን እያለም እያሰበ ነው። ተጨናንቋልም። እዛ ጋር ደግሞ ኤፉዬ ለናታን ሲደውልለት ያፌት በጣም ፈርታ ነበር። የኔ ናታን ስልኩ እንዳታነሳው እዚህ መምጣት የለብህም እያለችም ተጨናንቃለች። ከዛም በኋላ ምን ነው ስልክ ሲደውልለት ምን ነው ሚስት አይደል እንዴ ጠፋችብህ? ምን ነው ተረጋግተህ ተቀምጠሃል? ሚስትህን አትፈልጋትም እንዴ? ሰው የጠፋበት ሰው ደግሞ በዚህ ልክ ተረጋግቶ አይቀመጥም። ምን ለማድረግ እየሞከርክ ነው? ነው ወይስ ደግሞ ሌላ ኃይል እያዘጋጀህ ነው? ወይም ደግሞ ተኝተህ ይሆናል እያለ ማላገጠበት። ናታንም በሰማው ነገር በጣም ተናደደ። ይኸውልህ የኔን ጨረቃ ምንም እንዳታደርጋት እገልሃለሁ አንተ ውሻ እያለ ዛተበት። ያፌትም ጨዋታውን ተሸንፈሃል፣ መሸነፍ አልነበረብም። አሁን ደግሞ ከበፊቱ የበለጠ የጀመርኩትን በደንብ ነው የምጨርሰው። ስለዚህ ገና ምን አይተህ ፍራይ ብዬህ ነበረ። አንተ ግን ጨዋታውን ልታሸንፍ አልቻልክም። በመጨረሻም እኔ ነኝ ያሸነፍኩት። አሁን ደግሞ ጀምሬ የተውኩትን እጨርሰዋለሁ አለው። እናም ሚስቱን የሚፈልጋት ከሆነ ቶሎ በአፋጣኝነት ወዳለበት ቦታ እንዲመጣ ነገረው። ቁጥሩን አቤል ወስዶታል። እናም ናታን ወደዛ ወደተባለበት ቦታ ለመሄድ አቤል ልከተልህ ቢለው ፈቃደኛ አይደለም። ምክንያቱም የባለፈውን አስታወሰ። ባለፈው ጓደኛው ቢኒ አብሬህ ልከተልህ አብረን እንሄድ ብሎ ስለከዳው እኔ ካሁን በኋላ ሰው አላምንም፣ ሰው ማመን አቁሜያለሁ እያለም ነገረው። አቤልም ሁሉም ሰው እኮ አንድ አይደለም አብሬ ቤት ይሻላል ቢለውም አይ ለእኔ በአሁኑ ሰዓት ላይ ሁሉም ሰው አንድ ነው፣ ሁሉም ይከዳል ብሎ ነገረውና ብቻውን መሄድን ምርጫው አደረገ። ኤፉዬም አንድ ነገር መፍጠር እንዳለባት ወሰነች። እናም የኔ ናታን አታደርገውም፣ እዚህ ድረስ መምጣት የለብህም፣ አታድርገው። አሁን ምን ባደርግ ነው የሚሻለኝ? አይን እያየማ ሁለተኛ ጊዜ አይገለውም። እንዴት ብዬ ችዬ እቀመጣለሁ? የሆነ ነገር መፍጠር አለብኝ ብላ ያፌትን በወሬ ማስቆም ትሞክራለች። አንተ ነህ ልጄን የገደልክብኝ፣ ለምንድን ነው ከህይወታችን የማትወጣው? አንተ እኮ ወንድ አይደለህም። ናታን እኮ ያልገደለህ ወንድሙ ስለሆንክ ነው እንጂ ፈርቶ አይደለም። አንተ ግን አውሬ ነህ፣ ሰይጣን ነህ፣ ጭራቅ ነህ፣ ለሰው ማታስብ አረመኔ። እንዴት በወንድምህ ላይ እንዴት ታደርጋለህ? ቆይ ምን እያደረግክ ነው? ወንድምህ አይደለም እንዴ? እንዴት በዚህ ልክ ትጨክንበታለህ? እያለችም ታስጮኸዋለች።
እሱም ደግሞ እረፊ የኔ ንግስት ብሎ ሶፋው ላይ ወረወራትና ከአሁን በኋላ እማዝንልሽ እንዳይመስልሽ፣ ከዚህ በኋላ ዓይንሽን እንኳን ማየት አልፈልግም፣ እንደ ድሮ አዝኖልኝ ይተወኛል ብለሽ እንዳታስቢ። አሁን ላይ ሌላኛው ያፌት ነኝ እንጂ የድሮ አፍቃሪሽ አይደለም። ናታን እንግዲህ ያፌት ወደ ጠራበት ቦታ ቀጥ ብሎ ይሄዳል። ያፌትም ኤፍራታን አንቆ ያዛትና ከዚህ በኋላ ለምንም ነገር አላዝንልሽም፣ አሁን ይግባና ሁለታችሁንም ባንድ እሸኛችኋለሁ አለና ናታን እነሱ ያሉበት ክፍል ገባ። በጣም ያሳዝናል። እንደዛ መሆን አልነበረበትም። ናታን በድጋሚ በያፌት እጅ ስር ሆነ። ከአሁን በኋላስ ምን ያክል ስቃይ ነው የሚጠብቀው? ማንስ ነው ከእጁ የሚያስወጣው? ኤፉዬስ እንዴት ነው የምታደርገው? ናታን ከያፌት የሚያመልጥ ይመስላችኋል? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ውድና የተከበራችሁ ቤተሰቦች ለዛሬ ያስኩላችሁ ሐረግ ድራማ ይሄን ይመስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛልኝ።